ቆንጆ ይደረግልሃል። ያ እንደዛ ነው የሚሆነው። አዎ በጣም ነው የምታሞላቀቅ ነግራኛለች። ገንፎ ትሰራላለች ማለቴ ኤኒዌይስ በእውነት ይሄን ሀሳብ ስለተቀበልከን ደስ ብሎናል እና አዎ በጣም ኧረ ችግር ያለው ኮርታ እንደ አብርሽ ግን በጣም ተዝናንተሃል። እኔ አዝናናችሁ ለምን እንዳዝናናችሁ ታውቂያለሽ? አለባበሳችሁ፣ ንግግራችሁ በቃ ፈን ያደረኩት ዳኒ በእናንተ መናደዱ ራሱ አስቆኛል። በጣም ገና እናድደዋል። ገና አጨሰዋለሁ ልጁን ከቶ እሱም በኔቶ ችግር የለም ሼፒ ቢሆንለት ዋው ጠጥታችሁ ነው የመጣችሁት? ምን ውሃ ነው የጠጣነው? ብርድ ነው የጠጣነው። በዚህ ሀገር ምን አለ ሌላ? ሸገር ትበቃለሽ ሸገር ትለያለሽ ሸገር መስሏችሁ ነበረ ተባተን መንገድ ብቅ እያስከፋፍለው እያሉን መሀል ዳር እኛ ግን አንድ ናት ያንድ ሀገር የለብንም ዘር አለን ትልቅ ፍቅር ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ይህ እንግዲህ የሩታ ቤት ይገባኛል። ይህ እንግዲህ የኛ ቤት ነው፣ የጋራ የሁላችንም ቤት ነው። ዋው ፒስ ነው አላችሁ። እኔ ደህና ነኝ፣ አንቺ ደህና ነሽ? እኔ ደህና ነኝ፣ አንቺ ነሽ? ሁለታችንም እንግዲህ ደህና ነን። እናንተም ደህና እንደሆናችሁ ተስፋ እናደርጋለን። በዓል ቆንጆ እንዳለፈ ተስፋ እናደርጋለን። እንኳን አደረሳችሁ ስላላችሁ ይቅር በሉን። እንግዲህ በድጋሚ እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰ። በዓሉ አሪፍ እንደነበር ተስፋ እናደርጋለን። ደግሞ ቆንጆም አልፎ ነበር አዲስ አበባ ላይ። ሌላ ቦታም አሪፍ እንዳሳለፋችሁ ተስፋ እናደርጋለን አይደል? አዎ በደንብ እዚህ በጣም ደስ የሚል ድባብ ነበረ። እንዲሁም የሆኑ አንዳንድ ሀገሮች ላይም ቪዲዮ ምናምን ፖስት እየተደረገ ቲክቶክ ላይ አይተናል እና በጣም በጥሩ ሁኔታ እንዳለፈ ተስፋ እናደርጋለን። አዎ በጣም እና አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እና ደግሞ ቤተሰቦቻችን እንኳን ወደ ቻናል በሰላም መጣችሁ በድጋሚ። እንግዲህ ዛሬ ይዘንላችሁ የመጣነው እንግዲህ ፕራንክ ነው። የፕራንኩ ዓላማ ምንድነው? ለማዝናናት ብቻ ነው። እና ደግሞ ምንድነው ዛሬ ኮስተርተር ብለን ወደ ሱፍ ቤት እንሄዳለን ማለት ነው። ሩታ ተዘጋጂ። ያሰብኩት ነው ግን በጣም ነው የሚያስቀው ሁኔታችን በሙሉ ገና ሳንሆነው እንደ አእምሮአችን ላይ ስንስለው ራሱ በጣም ነው የሚያስገርመው። ብቻ በጣም የሚያስገርም እና ደስ የሚል ፕራንክ የምናደርግ ይመስለኛል። አዎ በእርግጠኝነት በእኛ እንደምትተማመኑ ታውቃላችሁ። ያው ከዚህ በፊትም የነበረውን ፕራንክ እና የትናንቱንም ፕራንክ አይተውት በእርግጠኝነት ደስተኛ እንደምትሆኑበት እንደሆናችሁበትም አይተናል። የዛሬው ደግሞ ፕራንክ ለየት ያለ ማለት ነው እና ስናስብበት ነበር ያደርነው። በቃ ቻታችን በሙሉ ስለ ቪዲዮ ነው ምናምን ቪዲዮ እንላላካለን። ይሄንን እንስራ ይሄንን እናርጋቸው ምናምን ነገር እንባባላለን እና ዛሬ ደግሞ በምን አይነት አይዲያ መጣ መሰላችሁ? ሱፍ ቤት እንሄዳለን። ሱፍ ቤት እንሄድና እንለካለን እንደሆነ ማለት ነው። ከዛ ሩታ አንድ ሱፍ በጣም ተወድና ይሄንን ለብሼ ነው የማገባው፣ ቬሎ አልለብስም ሱፍ ነው የምለብሰው ትላለች ማለት ነው። በዛ ሰዓት ዳኒንና አብርሽን እንጠራቸዋለን። ሲመጡ ምን አይነት ሪያክሽን ያሳዩናል የሚለው ነገር ሁላችንም ገርሞናል። እንግዲህ እያሰብነው ነው ገና። በጣም ነው የሚያስገርመው በእርግጠኝነት። ሲቀጥል ደግሞ አይደለም ለና አብርሽና ለነ ዳኒ ቬሎ ማን ነው ሱፍ ቤቱ ሻጮቹ ራሱ ምንድነው የሚሉት አስባችሁታል? እኛ ቆመን ዋው ይሄ ሱፍ አያምርብኝም፣ ይሄ ሱፍ ያምርብሻል ምናምን ስንባባል ራሱ በጣም ነው የሚያስገርማቸው ብዬ አስባለሁኝ። እና ያው ይሄ ፕራንክ ነው ባይዘው፣ እኔ በሱፍ አይደለም ማገባው በቬሎ ነው ይል እንዳይመስላችሁ። እና በቃ ያው ፕራንኩ ላይ አብርሽና ዳኒ ያሉበት። ስለዚህ አንተ ቬሎ ትለብሳለህ፣ እኔ ሱፍ ነው የምለብሰው ነው የሚለው። እንደውም አንተ ቬሎ ልበስ፣ እኔ ሱፍ መልበስ ነው ፈልገው። ከዚህ ጫለብስ ይኸውላችሁ እኔ እንደውም ሁለቱም ቬሎ እንዲለብሱ ነበር ሀሳቤ። እሱ ግን ቬሎ ነው የሚለብሰው ከተባለ ብናስለካው ደግሞ አስበሽዋል እንዴት እንደሚያምር ጌታ። ያው እንሞክራለን፣ እሱ ቬሎ ለማስለበስ እንሞክራለን። ግን ያው ስለሚናደድ እሱ እሺ የሚለን አይመስለኝም። ግን ደግሞ እንሞክራለን፣ እሱ ቬሎ እናስለብሰዋለን። ሩታና እኔ ግን ሱፍ ለብሰን እኔም ደግሞ ሚዜ የምሆነው በሱፍ ነው ብዬ ሀሳቤን አቀርባለሁ ማለት ነው። በሀሳቤ እንግዲህ ምን አይነት ሪያክት እንደሚያደርጉ እኔ ራሴ ለማየት በጣም ጓጉቻለሁ ጋይስ። በደንብ ያው እኔ ደግሞ ከዚህ በፊት ሱፍ ለብሼ አይታችሁን ታውቃላችሁ ከሀይሚ ጋር
እኔ ደግሞ ሱፍ በጣም ያምርብኛል በነገራችን እንደውም በሱፍ ነው ማገባው። እንግዲህ በሱፍ ነው እሷ የምታገባው፣ እኔም ሚዜ መሆናት በሱፍ ነው ማለት ነው። እዛ ስንሄድ የሚፈጠረውን ነገር እናንተ ለማየት እንደጓጓችሁት እኛም በጣም ለማየት ጓጉተናል። እኔ ልክ ቪዲዮ ልጀምር ስል አሁን ይሄ ታይም ሳይሆን ልክ ሱፍ ለብሰ ምናምን እነሱ የሚመጡበት ሰዓት ድረስ በጣም ነው የሚያስጨንቀኝ። ነገር ያስፈራኛል። በቃ ወይኔ በኢየሱስ በጣም ነው የሚያስፈራኝ። አንቺ ፍራንክ ታረግ ምናምን ናይስ ቤተሰብ በጣም ነው የሚያስፈራው። እኔ በትላንትናው ነገር በነገራችን ላይ በጣም ደንግጫለሁ። ወደኋላ ወደፊት እያየሁ ነበር እያወራሁ የነበረው ማለት በቃ ከኋላችን መጥተው ሚዙንም እየመሰለኝ ነበረ። በጣም ፈርቼ ማለት ነው። ግን በቃ በተሳካ ሁኔታ አጠናቀነዋል። ይሄንንም እንደሚሳካልን ምንም ጥርጥር የለውም። አዎ ግዴታችን ነው። ጋይስ ግን ማለት ነው ልንገራችሁ፣ ከኔና ከሩታና ከዳኒና ከአብርሽ የትኛው ሰው ነው የተሻለ ፕራንክ የሚያደርገው? ይሄን ነገር ማወቅ እንፈልጋለን ከናንተ ማለት ነው። ስለዚህ ኮሜንት ላይ አድርጉ። ከዛ ደግሞ የኔና እሷ ብቻ ቪዲዮ ላይ ላይክ እያደረጋችሁ ላይካችንን እንዲበልጥ ከነዳኒ እንዲበልጥ አድርጉልን አይደል? አዎ በደንብ በምክንያቱም በምንድነው በፕራንክ መብለጣችንን ማወቅ የምንችለው አንደኛ በላይክ ነው፣ ሁለተኛ ደግሞ ኮሜንት አድርጉልን። እሺ የምሬ ነው። እንትን ስጡን ምንድነው የሚባለው ማን የበለጠ እንደሆነ ኮሜንት አድርጉልን። እንደዛ ኮሜንት አድርጉልን እና ኮሜንታችንን እንጠብቃለን። እንግዲህ ጥሩ ቆይታ እንደሚኖረን አልጠራጠርም። አስበሽዋል ግን አሁን ለብሰን ምናምን ሲመጡ ያለው ሞመንት መጀመሪያ ግን የሚሆነው ለእናንተ ቬሎ ማን ነው ሱፉን መጀመሪያ እናስመርጣቸዋለን። አንድ 3 ምናምን ሱፍ እናስመርጣቸዋለን። ከዛም በኋላ የወደድነውን እንለብስና ከዛ በኋላ እነሱን መጠበቅ ይሆናል ስራችን። እንግዲህ ቦታው ላይ ሲገኙ እኛ ሱፍ ለብሰን ወይኔ ጉዴ! እኔ ደግሞ ፈርስት ታይም ነው ሱፍ የምለብሰው ማለት ነው። አንቺ ለሁለተኛ ጊዜሽ ነው። እኔ ደግሞ ፈርስት ታይም ነው የምለብሰው እና አይ ዶንት ኖ ምን አይነት ሪአክት እንደሚያደርጉ አላውቅም። ግን ደግሞ እንደ ወንድ ነው አክት የምናደርገው እንደ ሴት? አረ እንደ ወንድ ኦኬ። በደንብ ከለበስነው አይቀር እንደ ወንድ ነው አክት የምናደርገው። በእርግጠኝነት ይሄ ፕራንክ ይዋጣልናል። ገና ቪዲዮን እንዳያችሁት ላይክ በማድረግ ጀምሩ። መጣን አብራችን ነው ቤተሰቦቻችን። እንግዲህ ዛሬ ሱፍ ቤት መተናል ማለት ነው። የሚያማምሩ ሱፎች የምናገኝበትን አንድ ቤት መርጠን መተናል ማለት ነው። ወደ ሸዋር ቤት በጣም ደስ ይላል ቤቱ። ቆንጆ ሱፎች አሉበት በነገራችን ላይ እና በነገራችን ላይ አንድ ያልነገርናችሁ ነገር አለ። እሱ ምንድነው ዛሬ አብርሽ ሱፍ የሚመርጥበት ቀን ነው። ይሄንን ነገር ደግሞ ያው ለጽጌ ያስቀድም የነገርኳትና የሆነ ነገር ማድረግ አለብን ተባብለን ያው ቅድም የነገርናችሁ ነገር ለማድረግ ተስማማን ወይም አሰብን ማለት ነው። እና ያልነገርናችሁ ነገር እሱ ነበረ። አብርሽ ሱፍ ሊመርጥ እንደሚመጣ ስለምናቅ ነው ይሄንን አይዲያ ያሰብንበትና ቅድም ያልነገርናችሁ ረስተነው ነው እንትኑ ላይ ፎከስ አደረግን አይዲያው ላይ በቃ ማለት እንዴት እንደምናደርግ ምናምን በደንብ እየተነጋገርን ስለነበረ ነው መሰለኝ እዛ ነገር ላይ ነው ፎከስ ያደረግነው እና በደንብ እንደሚሳካልን ተስፋ እናደርጋለን። ቤቱን በጣም ነው የወደድነው። በነገራችን ላይ በጣም ቆንጆ ሱፎች አሉበት። ለአማራጭም ይሆነናል ያው እና አብርሽም በደንብ ብዙ ያዩበታል ቤት ተስፋ አደርጋለሁ ማለት ነው። እንግዲህ የሚያማምር ሱፎች እንግዲህ እናንተ ማማርጡን ኤን ካላችሁ ይሄንን የወደዳችሁት ማለት ቢን ካላችሁ ደግሞ ይሄንን እና እስከዛ በኮሜንት አሳውቁን። እንዴት ነው ወደድሽው አንቺ? እኔ ብዙ አይነት ከለር አለ ስለዚህ የሙሽራ ሲሆን ግዴታ መብረቅረቅ አለበት። እኔ አይመቸኝም እንደዚህ። አሁን ላይ ደግሞ ያሉት እንደዛ ነው የሚለበሰው። ሻይን የሚያደርግ ብላና ፋሽን ሆኗል መሰለኝ። ብዙ ሰው እንደዛ ሲለብስ ነው። ግን በቃ እውነት ለመናገር መቼም ቢሆን ማይታለፍ አይነት ፋሽን ጥቁር ሱፍና ነጭ ቬሎ በቃ በጣም ነጭ ኮትም እንደዛ። በነገራችን ላይ ምናልባት ይሄ ሊያልፍበት ይችላል ከሆነ ጊዜ በኋላ እኮ ሊተው ይችላል። አሁን ፋሽኑ ስለሆነ ነው። ግን ሁሌም ነጭና ጥቁር ሱፍ አለ። ያይሮጅ ነው ለበን ግን በጣም ይሄ የሚያምር ይመስለኛል። ግን ይሄንን ይመስለኛል። ደመቅ ይበል እባክሽ፣ ያስደንግጣቸው። እንደው ከለሩ ደመቅ ይበል ብሎ ያስደንግጣቸው። ደመቅ ይበል ካልሽማ ይሄ ነው የሚደምቀው። ይሄ ግን ያስቃል። መስመሩ ብዙም ደስ አይልም። የድሮ ይመስላል። ይሄ የድሮ ይመስላል መስለምናገ እሱ ደመቅ ያለ ነው ምናምን እዛም ጋር በርገ እንዳለ ግን ይሄኛው ደመቅ ስለሚል ያሪፍ ይመስለኛል። እውነት ከዚህን ጀምራ ታዲያ ብዬ ነው። ኦኬ ስለዚህ ከዚህን ጀምር። አይ ቲንክ ተወዱታላችሁ። ለብሰን እንምጣ። ጠብቁን፣ ዝም እንዳትሄዱ።
እንደዚህ ነው ከረባትን መልቀቅ አለብን። ከረባትን ልብስ ግን እኮ ያስተሳስሩ ናቸው። ታይዋክሽ ዝም ብለን ሪፋ እናደርገዋለን። አይ ግዴታ ማሰር አለብን፣ ማሰር አለብን። ፋይን እንግዲህ ቤተሰቦቻችን ያ ይሄን ይመስላል ያለው ነገር። ተነስተን ደግሞ እናሳያቸው ይሻል። የኔ ከረባት ግን ማለት ነው ከረባት አስተሳሰራችን እንዴት አያችሁ? እዚህ የሚያስረዳን ጠፋና እዩት እንዴት እንዳደረግን እዩት። የሷ እዩት። እኔ እንደው ትንሽ ሞክሬያለሁ። እንደው ከረባት ለባሽ አይደል እንዴት ብዬ እንዴት እንሰራው ግራ ገባን እና ያው እንግዲህ ይሄን ይመስላል። እኔ ራሴ ወደድኩት ጋይስ። እንዴ በሱ በቀሚስ ነበረ እስከዛሬ ድረስ የኖርኩት። እንደዚህ ሱፍ መልበስ እየተቻለ ከዚህ በኋላ ሱፍ ነው የምንለብሰው። ለነሱ ሚዜም ሲሆን የሩታ ሚዜም ሲሆን ሱፍ ነው የምለብሰው። ቀሚስ እንኳን ሀሳብሽ እንኳን ብትቀይሪ እኔ በሱፍ ነው የምሆነው። አዎ በጣም ነው የወደድኩት። በጣም ይሄ ቃል ይያዝልኝ፣ ፋሚሊ ይያዝልኝ። ያዙት እንግዲህ እነ ዳኒ እስኪመጡ ድረስ አብረን እንጠብቃለን ማለት ነው። ይኸው እንደምታዩት ከወንዶቹ የበለጠ እኛ ላይ በጣም አምሮብናል እና ይቀጥላል፣ በደንብ ይቀጥላል። እንግዲህ ወንዶቹ እስከሚመጡ እኛ ወንድ መስለን እንጠብቃቸዋለን ማለት ነው። ቤቱን ያው እንግዲህ ነግረናቸዋል፣ በደንብ ያለንበትን ቦታ። አንዳንድ ነገር ግን እንለማመድ። አዎ እኔ እንትን ልበልሽ፣ ልገምግምሽ እስቲ አንቺ መጀመሪያ እንደ ወንድ አክት አድርጊ ያዥ። አይ እኔ እንኳን ባይዘዌ ደሳገ ይዋጣልኛል ታውቃላችሁ ምናምን ነገር ሲመጣ አሁን እንዴት ነው የምትይው? አንቺ ሙሽራ ነሽ። ይሄን ነው ማለት እኔ የወንድ ሙሽራ ነኝ። ላይክ እንደዛ አክት ላድርግ። አይ በቃ ነው ሙሽራ ምትሆኝ ወንድሞች ሴትሞች እንደዚህ ምን ለብሻት እንዴ? ጸደቀ እኔ ወድጄዋለሁ በጣም ይሁን። እሺ በቃ እንዴት መሰለሽ ማውራ እንዴ ምን ነው ቆንጆ ቬሎች አሉ መራጪ ታሽቆረፈ አብራም እንደዚህ እኔ የለሁበትም። እኔ ጊዜ ማማ አዳረገኝ ግን ተራዶ እንትኖች አሉ ቬሎች አሉ። እሱን ነው አንተ የምትለብሰው። እኔ ግን እንዴት አየኸው? እንግዲህ እስቲ አካሄዱን እስቲ ልሞክረው። ዋው እስቲ አንዱ ለኔ በዛ አስተያየት ጾታሽን መርመር እሺ እንዳስተያየት ነገር ደግሞ ታሳየናል። እንዳስተያየት ግን ሞር ወንድነቱ የተሻለ ይመስለኛል እና በጣም የሚያምረው ከነ አክሰንቷ ከነ አካሄዷ አረማመዷ ሱፍ አደራረጓ በቃ የሆነ ነገር አለ። በቃ የወደድኩት ነገር አለ። አሁን ደግሞ እኔ አረፈዱ እንዳይመጡብን ድንገት እንዳይመጡብን ሳናስተካክል ዞር እንቀመጣለን። ችግር ግን እርግጠኝነት ምንም ነው የማይገምቱት። የምር እንደዚህ ጀርባችንን ምናምን እንትን ብለን ነው የምንቀመጠው እንዳያውቁ ማለት ነው። ወይኔ ግን ያስፈራ በጣም። እኔ ሊሆን ሲል ነገሮች ሊሆኑ ሲሉ ለምን ልቤ እንደሚመታ አይገባኝም። ካሰብኩ ከወሰንኩኝ በኋላ ልክ እዚህ ሲደርስ በቃ ልቤ ይመታል። ያስፈራል በጣም። ኤኒዌይስ እንጠብቃቸዋለን ጋይስ። ያ እንደዚህ ሆኜ እንጠብቃቸው በይዘው እና ማማ እንዴት ነው? ወይ ለካ አንተም ብራዘር ነህ። ረሳሁት። እንግዲህ ጋይስ አብራችሁ እንደምትሆኑ ተስፋ እናደርጋለን። ይሄን ይመስላል። ይሄ የወንዶች ሾው ነው። ዛሬ የወንዶች ሾው ላይ ያለነው የራሳቸው ጉዳይ ዛሬ እንግዲህ እኔ ዳኒን እሷ ደግሞ ሩታ ነው አብርሃምን በመተካት ነው እየተጫወትን ያለ ነው። እንደምትወዱት ተስፋ እናደርጋለን።
ያው እንግዲህ አንዳንድ ነገሮች በሱፍ ሲሆኑ ስሜቱ ይለያል እና ያው ይሄን መስራ ማለት ነው። ሄሎ ኤቭሪዋን ተቀጥራችሁ ነው እዚህ? ይደዛል በመጀመሪያ ሱፍ ከማንነት ከምንነት ጋር ይያዛል። ቴንክ ዩ የስራ ባልደረባዬ በጣም አመሰግናለሁ። የለም ቸኮሌት የምር ሱፍ ቤቱን እንዴት እንትን ብላችሁ ነው ነገራችሁ እዚህ እንደምንመጣ? ጠረናችሁ እኮ በነገራችሁ አፍንጫችን ላይ ነው የቀረው እና ምን መሰላችሁ? ተረጋጋ፣ በደንብ ሀሳባችንን ግልጽ እናድርግላችሁ። ያው ማለት ሱፍ ቤት ምናምን የመጣንበት ምክንያት ያው ይሄ ነገር ዘለቄታ ስላለው ገባችሁ? ከዚህ በኋላ ያኛ እንደዚህ ስለሆነ እኛ አለባበስ ማለት ከአዞ ቆዳ ነው የተሰራው። ጥሩ ጥያቄ ነው። እንዴ ነው ቆይ በቆሙንማ እንቆማለን። ኖ ሀሳባችን ምርጫ እኮ ምን ተነሽ አንቺ ባሽ አይ ኖ ማን አረ የምን ቬሎ በስማ ምን ሆነ ነው እንደዚህ አይነት ስህተት መላ የሔዋን ዘር የተሳሳተው ነው ያልነው እኛ እንዴ በሱ ነበር እኔ ዘረኝ እንደዛ ስትል ቴንክ ዩ ሩታ ስሚኝ ለሰርግሽ ዕለት ቬሎ አድርገሽ ቢሆን ኖሮ ምን ጸጸተውን ጸጸት ታስታውሽው እንዴት ምን ልታረግ በጣም ቴንክ ዩ በቃ እሷ በዚህ ነው የምትሞሸረው እኔ ደግሞ በዚህ ነው ቢዚ የሚሆነው ሴት ልጅ ሱፍ አትለብስም። ሁለተኛ ደግሞ አንድ አይነት ቢያንስ እንኳን ሆነ እንኳን ቢባል አንድ አይነት ነው። ቢያንስ ከለር ቀየር አድርገሽ አልሰማሽ? አይ እሺ፣ ሌላ እኔ ምን ለብስ ነው? ምን ችግር አለ? እናንተ ሁላችሁ ቬሎ ትለብሳላችሁ። ቬሎ ትለብሳላችሁ እናንተ። እኛ ቬሎ ልንለብስ፣ አንተ ደግሞ ቆንጆ ቬሎ ያየው ሞተን ነው ቆመን እኛ የሴት ልብስ እንለብስ እንደፈለክ ቆመ ቢሆን ሞር የተሻለ ነው። 40 ሽንቀይ አታስታውሰኝ እሷን እንዴ አንቺ አራው ደግሞ የምር ግን ማለት ነው ሱፍ ያምርባችኋል። ቴንክ ዩ ቁሙ የምር ማርደግ መሰልጠን ነው። አብሽ ተመችተናል። እኔ ራሴ ተመችተናል። አዎ እሱ ተስማማ እኮ ሱፍ አያምርም? ሱፉ ይሁን አላውቅም፣ ግን እግዚአብሔርን ያምራል ልብሱ በጣም ቴንክ ዩ ለሰርግ ይሄን ልብስ እንዲዳንሻ ለሰርግማ ይሄንን እሱ ነው ለብሰው ቆንጆ ቬሎ መርጬልሃለሁ ለአንተ ማለት ስታዩት ትንሽ ፈገግታ ምናምን ሲያበዛ የሴት ሆርሞን የበዛባችሁ መሰለኝ። እንዴ ምን ነው እኛ የወንድ ሆርሞን ኖሮብን እኮ አይደለም። ይሄ ከተፈጥሮ ጋር መጋጨት ሳይሆን እኛ ወደድነው ነገር ማድረግ አለብን ነው። ቴንክ ዩ እና ብርሼ ካንተ ጋር ነው እሱ ይወስንና ከዛ እንዳመተኛ አንተ አቤት ተራቃኛለህ። ሰዓት የለንም። አብራማት ምን ሆነ እኔ የመጣንበትን ዓላማ ማለት ነው በስነ ስርዓት ሲጀመር ደግሞ ማለት ነው ሱፉ ማምራል ነው አይደል? እኛ የመጣን አዎ እኮ መርጠናል እኛ ኖ እኛ መረጥን። ይሄው ይሄ ነው ለማለት እናንተ ለኛ ይሄው እሺ የኔ ቤት አለ ያንተ ቬሎ ቤት ነው። ምን ነገራችን ላይ በዚህ ጋር እንደ እናት ቡና አለ የምታወራቸው ለጥፋት አይ ጥቁር ቡናሽ እናንተ ወይ 3-4 ይሁን እንጂ አንችላችሁም። ጅልና እንዴ የምን ጅልነት ነው? አንቺ ነው አትናገሪም እንዴ? እና እንደዚህ መክሰት ያልገባሽ ነገር ማለት ነው። መኪና ጠርተናል። ያልገባሽ ነገር አንድ ነገር አለ። ዋናው እሱ ማለት ቀሚስ ከለበሰ መቼስ እነሱ ነው ያደረጉ። አዎ ቴንክ ዩ ያን ያህል ማተር ስለማያደርግ ነው ብዙ ያላወራው። ለዛ ነው አሁን እያረከን ነው እያሰብኩ የምን ስድብ ለጥፍሻለሁ ጽጌ እንዴ ደግሞ ምንድን ነው የሚለው? አላሰበበትም። ልንገርሽ ጽጉ ማስቲሽ ጽጉ አልገባም። ደግሞ ከቁመት ጋር ቆንጆ ቬሎ ነው ማለት ነው። ሃፍ ሾልደር ነገር ብታረግ ደስ ይለኛል። አዎ ዳኒሻ አይ ኖ ብራዘር እንዴ በጣም እየተናናቀን ይመስለኛል። አላየኸኝም? እሱ ማረግ ጃቤና ነገኝ ብቻ
ያምራል። የምር ሱፉ ያምራል። ቴንክ ዩ ሱፉን ማለት ነው ዳኒሻ ስማኝ ለፎቶ ፕሮግራሜ ሱፍ ያምራል ነው የምትለው መሀል ገባ ነኝ ፎቶ ላንሳ ፎቶ ፈልግ ኖ ቬሎ ካለበሰኝ አንነሳም ከዚህ በኋላ ማንም ሰው ካሜራ እንዳያወጣ በህግ አምላክ ኧረ ጽጌ በእግዚአብሔር ለኔ እንምረጥ አሁን ኧረ አብርሃም ረፍ የምር ረፍ ምንድን ነው አንተ የእኛን አሳባኝ ለብስም ሲቀጥል ደግሞ እናንተ ቬሎ ልበሱ ሂዱ አዎ ታጠፉና ለሱም ቆንጆ ቬሎ ይዛችሁ ካለብሳችሁ እኔ ይደብረኛል የምር ይደብረኛል ብራዘሮች የምር እድሜሽን ሙሉ ለምን አይደብርሽም እንዴ ለምን ቀሚስ አለብስ ብትል ተደበሩ አይደለም እኮ የሚያስገርም ለምን አሙች ማንሽ ዋላ እኮ እናንተ እንደዚህ ነው የምትቀጥሉት ትከራከራላችሁ ይሄ መከራ እኮ በክርክር እኮ የሚሆን ነገር አይደለም በነገራችን ላይ አንድ የሚታሰበው ነገር አለ በነገራችን ላይ ዓለማችን ፊቷን ወደ ሴቶች እንዳዞረች እናውቃለን እናምናለን ይገባል ቴንክ ዩ በእውነት ሱፍ ከለበሰ ሰው አንፃር ትብብር እንደ ዲፕሎማት ማለት ነው አስር የሰላም አንባባልን ግን ማለት ነው በትክክለኛ ወይ ሲሆን ነው ዓለማችን ፊቷን ወደ ሴቶች ያዞረችው እንጂ በእንደዚህ በቅራቅንቦ ነገር አይደለም። ቅራቅንቦ አይደለም። አትሳደብ፣ የምር አትሳደብ። እሺ አሁን ጽጌ በስነ ስርዓት ሩታ ስኒ ልብሳችሁን ልበሱ። ከዛም በኋላ ለብሰናል። ለኔ ቬሎን ነው በጣም ጥሩ ሰው ነው። ኧረ የምር ስነ ስርዓታችሁን ያዙ። ሱፍ እንምረጥ። ሱፍ ምን ፍትፍት ነው? ሱፍ በፍትፍት ነው ከዚህ በኋላ የምታየው። ያው ሱፍኛ ላይ ነው ብራዘሮች። ሱፍ ፍትፍት ባልጫ ምናምን የምንበላ ሰዎች አይደለንም ሲጀመር እንኳን ለምንሱን ማለት ነው። ለማንኛውም ሙሽራችንን ይዘናል። እናንተን አናውቅም። ያ መንገድ እናንተ ወገቡ ማለት ወገቡ ለማለት ፈልጌ ነው። ሩታ ይሄ አልደረቀም ማለት እንደባችሁ እንዲህ እየሳላችላችሁ ደርቋል። ጫፋችንን ትነካናለህ። አብርሃም ነብዩ እኮ በመታበላት ለጥፋት እናስቀይራችሁ። ለምንድን ነው የምንለጥፉ? ለምን ስለመለጣጠፍ ለምን እናወራለን? እናስቀይም እንዴ እናስቀይም እንዴ እሱ ያውራኝ እኔ ያውራኝ አይ ነው ያውራኝ እሱ አይደለም አውራስ ይፈልግሽው እኮ ያውራኝ ኧረ ዳኒ በእግዚአብሔር እናንተ ልጆች ኧረ ሱፌን መርጬ ልውጣበት። አብርሃም ስነ ስርዓት አብርሃም ምንድን ነው ምን እንዴ ጫፌን ትዘጋኛላችሁ። ኧረ እባክህ አልቀለድንም። ማርያምን አልቀለድንም። ያሟል እንዴ እንደዚህ ነው የምንለብሰው እኛ። ያሟል እንዴ መቅረት ይችላል። እሱ ነው ዋናው። ቆንጆ ሚዜዎች አሉ። በቃ ቴንክ ዩ በቃ ቀሚስ አለብስ የምትሉ ከሆነ ደግሞ ቀሚስ የሚለብስ ብዙ ይዘን መምጣት እንችላለን። ብዙ ጓደኞች አሉ ስለሱ ብዙ ቢዋደቁ ለጓደኞች ቀሚስ ይለብሳሉ። ለሱ ቀሚስ ይለብሱ ያ ነገር ያም ሆነ እንዴ ዳኒ ስማኝ አንድ ጊዜ እኔ ሱፌን በስነ ስርዓት መጣለሁ አሁን ማለት ነው። እናንተ ለማናደድ ነው እነዚህ ልጆች እንደዚህ ያለው። ኧረ አይደለም ቁጭ እንዳኒ እዛ ጋር አይደለም የምር አይደለም። በቃ ተስማ እንደዚህ ነው የምንለብሰው። በነገራችን ላይ ማለት ከውጭ ሳያችሁ የተቀጠራችሁ መስላችሁ ነው። ቀጠር ነው የምትመስሉት። ቴንክ ዩ ኧረ ዳኒ እየተናደድክላቸው እኮ ነው። በቃችሁ እኛን ከፍላችኋለን። ቀሚስ ተለብሳላችሁ። ከፍላችሁ ቀሚስ እና ጫፍ ትዘጋኛለህ። ቀሚስ ተለብሳለህ። ወደረው ቀሚስ የምትለብሰው እኔ ነው ሰው ብያለሁ። እንደ ሱሪ የለበስኩት በቃ አዎ ቤሎ ይለብሳል። አዎ ምንም አይገባኝም። ቤሎ ቀሚስን ትለብሳለህ። ጫፍ አንቺ ጆሮሽ አቃጨለብኝ ጆሮዬ ላይ እንዴት ነው የምትሆነው? እኔ የራሴን ሱፍ አቃጨለባችሁ አላቃጨለባችሁም ቀሚስ ትለብሳለች። ምክንያቱም እኛ ሱሪ ለምንለብሰው በቃ ፈለጋችሁ ልበሱ። ግን ደግሞ እኔ አሁን ለመምረጥ የመጣው ሱፍ ለመምረጥ ነው። ስለዚህ ጨጓራችንን አታንድዱን።
በቃ አያገባኝም። እኛ ይሄን ነው የምንለብሰው። እኛ ራሳችንን መርጠናል። ወይ ደግሞ ሽሮ ከለር እስራት ከለር ምናምን እንደዚህ ብሎ ነገር የለም። አብርሽኛ መርጠናል። እሺ ስምኝ ሩታ ኧረ በእግዚአብሔር እኔ ጨጓራዬን ታሳምሚኝ። ገና ሳላገባ ገና ጨጓራዬን ነዶ ደግሞ ሳገባ ምን አይነት ነገር እንደሚፈጠር አሰብኩ። ሳገባማ ምንም ችግር አይመጣም። ቆንጆ ይደረግልሃል። ያ እንደዛ ነው የሚሆነው። አዎ በጣም ነው የምታሞላቀቅ ነግራኛለች። ገንፎ ትሰራላለች ማለቴ ኤኒዌይስ በእውነት ይሄን ሀሳብ ስለተቀበልከን ደስ ብሎናል እና አዎ በጣም ኧረ ችግር ያለው ኮርታ እንደ አብርሽ ግን በጣም ተዝናንተሃል። እኔ አዝናናችሁ ለምን እንዳዝናናችሁ ታውቂያለሽ? አለባበሳችሁ፣ ንግግራችሁ በቃ ፈን ያደረኩት ዳኒ በእናንተ መናደዱ ራሱ አስቆኛል። በጣም ገና እናድደዋል። ገና አጨሰዋለሁ ልጁ እሱ በኔቶ ችግር የለም። እሱ እንዳለ ሆኖ ግን ያምርባቸዋል። አለ የሴቶች ሱፍ አለ አይደል? የሆነ ከለር ለአንቺ ቤት ውስጥ የሆነ ፐርፕል ነው የሆነ ከለር አለሽ እኮ ፒንክ ነገር እንደዛ ነገር አለኝ። እሱን ትቼዋለሁ ካሁን በኋላ ፒንክ የምር ልክ አሁን እንደሱ አይነት የሴት ቢኖር ማለት ነው የእውነት ሩታ ያምርባታል። እንደዛ አይነት ልብሶች እሱን ከለር ትቼዋለሁ፣ አይመጠነኝም። እሷ የፈለገችው የትከሻ የሚያነሳ ነገር ነው። አውርተንበት እንደዚህ ሞላ የሚያደርግ ትከሻ አልሞላም እኮ እዚህ ጋችሁ እንዳለ እንትን አውጣ ይሞላ ወደፊት ችግር የለም። እኛ ሾልደር ስለማንሰራ ነው እንገባለን አሁን እንጂ ይሞላል። ካልሆነም ለጊዜው ስፖንጅ ቢሆን ወንደራት መላሳችሁ ላይ እንኳን ዛሬ ቴንክ ዩ ወይኔ ግን ቀሚስ ግን እውነት ረጅም ሰው ላይ በጣም ነው የሚያምረው። የምሬን ነው። በኢየሱስ ስም ረጅም ሰው ላይ ቀሚስ በኢየሱስ ሼፕ ቢሆንለት ዋው ታችሁ የመጣችሁት ምን ውሃ ነው የጠጣነው? ብርድ ነው የጠጣነው። እዚህ ሀገር ምን አለ ሌላ? እና ደግሞ ለአብርሽስ ምን አይነት ነው ይሆንላል? አብርሽ ደግሞ ብትን ያለ እዚህ ድረስ መጥቶ ወገብ ድረስ መጥቶ ወገብ ድረስ ከዛ ማለት ብትን የሚል በእግዚአብሔር እኔ እኮ ሱፍ ልመርጥ ነው። አረኒ አብሽ ወይኔ ሳቂያቆ አረኒ እንትን ቬሎ አለ አልኩኝ። ቴንክ ዩ የምር ላስማማቸው አንዴ ውጣልኝና ማለት ላስማማቸውና እኛ እንስማማም። እኛ አስማምተናል። ሁለት ሰው ገቢ አድርገናል። በቃ ታያለሽ ጽጌ፣ ሁለት ሰው ገቢ አድርገናል። ጽጌ ዳኒ ነው የቀረው። ጽጌ እግዚአብሔር ጨጓራዬን ሱፍ መርጬ ልሂድ። ሱፍ እንኳን ከመረጣ ይኸው እኮ በቃ ጨርሰናል። እኛ እኮ ነገሩን አቅልዬ ነው የጠበቅኩ። በዚህ ጥፍ እንዳሁን ቬሎ አለ ትለብሳለህ። በቃ አበረደ። ሁለታችሁ ተስማምታችኋል። ያኛውን ተው ጥጋበኛ ጉሩሩ ቆይ ዝም በለው። በኩርኩም ነው የምንለው። ልበስ ኧረ በእግዚአብሔር እናንተ ዛሬ ምላፋችሁን አስከፍኩት። የምር በቃ እንደዛ ነው። አይ ቀሚስ ነው የምትለብሱት። እሺ ጋይስ እንግዲህ እንደምትወዱት ተስፋ እናደርጋለን። ሩታ በዚህ ነው የምትሞሸረው፣ እኔ ደግሞ በዚህ ነው ከጎኗ ሆኖ ማለት ነው። ኔክስት ቪዲዮ አብራችሁን ስትሆኑ እንግዲህ የምታዩት ኔክስት ቪዲዮ አብርሽ እንግዲህ ቬሎ ለብሶ ዳኒና ይሳቅም ቀሚሳቸውን አድርገው ኔክስት ቪዲዮ እንገናኛለን ማለት ነው። እንደሚወዱት ተስፋ እናደርጋለን። ይወዱታል። ቀሚስ መልበስ አሁን ፈልገዋል። በጣም ነው የፈለጉት። በጣም ሁለት ሰው ተስማምቷል። በቃ ይሳቅና አብርሽ ተስማምተዋል። ጋይስ በዚህ እናንተ እንደምትስማሙ እርግጠኛ ነን። ቪዲዮአችንን ከወደዳችሁ በላይክ ጀምሩ። እንግዲህ የኛ ቪዲዮ ይሄን ይመስላል። ኔክስት ቪዲዮ እንገናኛለን። ቴንክ ዩ። በእግዚአብሔር ቆይ ልብሴን እንኳን አይ ጨርሰናል። እኛ ነኝ ጨርሰ ውጪ ጠብቁን። ውጡ ይሄንን ይዘን ልመጣ ነው። ውጡ። በቃ እኛ አይ በቃ ጨረስን። ቬሎን ትለብሳታለህ ግን ማለት ነው አንድ የሚደብር ነገር ወንድ ልጅ ሰዓት ሳያደርግ በጣም ስለሚደብረኝ ቬሎን በሰዓት ታደርጓለህ። አረ ለምን አርጌለት የለ እንዴ? ብራዘር ባይ ጋይስ